በሱዳን የሚገኙ የቀድሞ የትግራይ ተወላጅ የተባበሩት መንግስታት ሰላም አስከባሪ አባላት በረሃብና በህመም ምክንያት በሞት አፋፍ ላይ እንደሚገኙ በሞደርን ዲፕሎማሲም የሰፈረ ሀተታ አመላክቷል። ሀተታው በሰብአዊ መብት ተጣባቂዋ ባጸባ ሰይፉ የተጻፈ ሲሆን እነዚህ በተለያዩ ጊዜያት አደገኛ በሆኑ የግጭት ቀጠናዎች ውስጥ ያገለገሉና ህይወታቸውን የሰጡ የትግራይ ተወላጅ የተባበሩት መንግስታት ድርጅት ሰላም አስከባሪዎች አሁን ተረስተውና የሰው ልጅ መሰረታዊ ክብር ተነፍገው በመግብ ህክምናና መጠለያ እጥረት እየተሰቃዩ ይገኛሉ ብለዋል። እነዚህ ለሰላም ሲሉ ህይወታቸውን የሰጡ የትግራይ ተወላጆች በአሁን ወቅት በምስራቅ ሱዳን እጅግ አደገኛ በሆነ በረሃ ላይ ይገኛሉ ያለው ሞደርን ዲፕሎማሲም የኢትዮጵያ መንግስትም የሚገባቸውን ክብር ሰጥቶ ወደ ሀገራቸው እንዲመለሱ ከማድረግ ይልቅ በማንነታቸው ብቻም በወንጀል በመፈረጅ የዓለም ማህበረሰብ እንዲረሳቸው አድርጓል ብሏል። ለመላው የዓለም ህዝብ ሲሉ ሰላም ቢጠብቁም የዓለም ማህበረሰብ ግን ጀርባውን ሰጥቷቸዋል ብሏል ሀተታው። ሰላም አስከባሪዎቹ በምስራቅ ሱዳን በረሃ ኡሙጉርጉር የስደተኞች መጠለያ ውስጥ ሆነው ቢጮሁም የሚሰማቸውን አጥተዋል። ሲቀርብላቸው የነበረ ምግብ ለወራት ተቋርጧል። ምግብ ፍለጋ በረሃ ለበረሃም እየተንከራተቱ ይገኛሉ ብለዋል። ያጋጠማቸው ያለው ቀውስ በጦርነት ምክንያት የተከሰተ ሳይሆን ሆን ተብሎ የመተውና ችግራቸው የመደበቅ አሳዛኝ ክስተት ነው። ያገለገሏትን ዓለም ረስታቸዋለች ብሏል ዘገባው። በባጸባ ሰይፉ የተጻፈው ከሰላም ጠባቂዎች እስከ ረሃብተኛ ስደተኞች የሚል ርዕስ የተሰጠው ጽሑፍ እነዚህ ተራ ስደተኞች አይደሉም፣ በከፍተኛ ሁኔታ የሰለጠኑም በአንድ ወቅትም የዓለም መረጋጋትን በማስጠበቅ ረገድ ወሳኝ ሚና የነበራቸውና ትልቅ ክብር የሚገባቸው ናቸው ብሏል። በትግራይ ህዝብ ላይ የዘር ማጥፋት ጦርነት ሲቀሰቀስ በማንነታቸው ብቻ የተወነጀሉም እነዚህ ሰላም በማስከበር ላይ የነበሩ የትግራይ ተወላጆች የተባበሩት መንግስታት ሰራተኞች እንደመሆናቸው ዓለም አቀፍ ህግ እንደሚጠብቃቸው በመተማመን ወደ ሱዳን መሻገርን ቢመርጡም እንደጠበቁት አልሆነላቸውም ብሏል ዘገባው። በወቅቱ ቁጥራቸው 650 ይደርሱ ነበር ያለው ዘገባው በሱዳን ገዳሪፍ አቅራቢያም በመትገኘው ኡሙጉርጉር በተባለችው የስደተኞች ካምፕ ጊዜያዊ መጠለያ ተሰጥቷቸው ይኖሩ ነበር። አሁን ግን ቁጥራቸው ወደ 150 ወርዶ ይገኛል ያለ ሲሆን የዚህ ምክንያትም በረሃብና በህመም እየሞቱና ለምግብ ፍለጋም በመበታተናቸው ነው ብሏል። በተለይ የሱዳን የእርስ በርስ ጦርነት እየበረታ ከሄደ በኋላም የሰብአዊ ድርጅቶች ትኩረት ወደ ሌላ በመዞሩም ትኩረት ተነፍጓል፣ ስቃያቸውም ተሸፍኗል ብሏል። የሰብአዊ መብት ተጣባቂዋ ባጸባ ሰይፉ ሀተታም በየወር ሲከፈላቸው የነበረም የምግብ ክፍያም በየካቲት 2025 በድንገት ከተቋረጠ ወዲህ በሞት አፋፍ ላይ ሆነው ጊዜ እየገፉ ይገኛሉ። አንዳንዶቹም እጅግ ከባድ በሆነ ሙቀት ባለው ምድረ በዳ ላይ ለብዙ ኪሎሜትሮች እየተጓዙም የሚበላውን ምግብ ፍለጋ ቢወጡም ምንም አያገኙም ብሏል። በመሆኑም በአሁን ወቅት በምግብ እጦት ምክንያት ሰውነታቸው ጋርጧል፣ እጅግ ተዳክመዋል። አብዛኞቹም መቆም እንኳን አይችሉም ብሏል። ሊቋቋሙት የማይችሉትን ስቃይ የዓለም ማህበረሰብ እንዲያውቅላቸው በተደጋጋሚ ቢጮሁም ትኩረት ተነፍገዋል፣ ጭራሽም ተረስተዋል ሲል ዘገባው አመላክቷል። አብዛኛዎቹ በተለያዩ በሽታዎች እየተሰቃዩ የሚገኙ ናቸው። ነገር ግን ድምጽ የሚሆንላቸው የሌላቸው ባገለገሏት ዓለም የተተው ሀገር አልባ ሆኗል። በመሆኑም የዓለም ማህበረሰብ ይህንን እያየም እንዳላየ መሆን የለበትም። የተባበሩት መንግስታት ድርጅት የአፍሪካ ህብረትና ግብረሰናይ ድርጅቶች አስቸኳይ እርምጃም መውሰድ አለባቸው ብሏል።